የአብርሽ ንግግር እኔ እንጃ ግራ አጋባኝስ ማለት ነው። አሁን እኛ ተስማምተናል። እንዲሁም ደግሞ ከፍቅር ሆኖ ከሚያየው ይልቅ ከሄርሚ ጋር ቢሆን እኔም ደስ ይለኛል። ይሄ ወደ ፍቅር የሄደበት መንገድ እንዲሁም ደግሞ ከጫጫታ ወይም ደግሞ እኔ እንትን ለማለት ፈልጎ ነው እንጂ ፍቅርን ፈልጎ እንደሊሆነ 100% እርግጠኛ ነኝ። ይሄም ማለት ደግሞ ከአንድም ሁለት ከሁለትም ሶስት ጊዜ አውርተን ነበር። ነገር ግን ከኔም ብዙ ነገር አሳልፈናል። ይሄ ማሳለፍነው ነገር እናንተ መታቁት ነገር አይደለም። እናንተም ሁላችሁም የምታቁት ነገር ነው። ስለዚህ ዛሬ አንድ ሀሳብ ይዤ ወደ እናንተ መጥቻለሁኝ። ይሄ የመጣሁበት መንገድ ምን መሰላችሁ? በምንም ተአምር ሆኖ በምንም ውስጥ ሆኖ በምን እኔ ከኔ ይሁን ሳይሆን ከሄርሜላ ይሁን ሩታ ፈቀደች ማለት ነው። ለምን የአብርሽ ንግግር እናንተ አላሳቃችሁም እንደ ምሬኔ ነው። ዛሬ ምንም መታቅ ልጅላላ ፍቅር እንትና ማለት ነው ሄርሜላ ማለት ነው። ምንም መታቅ ልጅ ዛሬ ምን ቀሚመሽ ማጥተሽ ነው? ምንም መታቅ ልጅ ልታስተምሪያት አላለም። ማን ነው የሚያስተምራት? ማን ነው የሚቀሚመው ማለት ነው? በነገራችን ላይ አዎ ብዙ ጊዜ ሄርሜላ አብርሽ ራሱ ተናግረዋል። ሄርሜላ ማለት ንጹህ ወረቀት ናት፣ እንደሚታዩዋት ነው። ምንም አይነት ውስጧ ምንም አይነት እንትን የላትም። ነገር ግን ደግሞ እንደዛ አይታችሁ እናንተ የሆነ ነገር ልትገምቱ ትችላላችሁ። ነገር ግን ይሄ የሄርሜላ ንጹህነት እኔ እንዳረጋግጥላችሁ ትፈልጋላችሁ ወይ እያላ ከአንዱም ሁለት ከሁለቱም ብዙ ጊዜ ደግሞ ተናግሯል። ይሄም ማለት ሄርሜላ ምንም አይነት እንትን እንደሌላት ማለት ነው። ያኒ እንደ መልኳ ሁላ ውስጧም ንጹህ ነው እያላ ከአንዱም ሁለት ከሁለቱም ብዙ ጊዜ ተናግሯል። ሲናገርም ሰምተን ነበር ብዙዎቻችንም ደግሞ። ነገር ግን አብርሽ ላይ ቅር ያለን ነገር አለ። ይሄም ቅር ያለን ነገር ምን መሰላችሁ? ለምንድነው ለምንድነው ከሄርሜላ ሲሪቅ አይ በዚህ ምክንያት በዚህ ጉዳይ እኔ ካንቺ መሆን አልፈልግም ብሎ ሳያስረዳት እንዲሁም ደግሞ ጥፋቷን ሳይነግራት ወደ ፍቅር የሄደበት መንገድ እጅጉን በጣም የሚያስጠላ ነበር። ይሄ ግልጽ ሁላችሁም ታውቁታላችሁ ብዬ አስባለሁኝ። ነገር ግን ያም ሆነ ይህ ዛሬ ደግሞ ሩታ መጣችና አንድ ሀሳብ አቀረቡለት። ያንን ሀሳብ ሲሰማውና ያንን ያቀረቡት ሀሳብ እንትን ሲለው እስከ ዛሬ ድረስ ያላልሽው ነገር ዛሬ ምን ተገኝቶ ነው እንደዛ እያልሽ ያለሽው? ልጅቷ ምንም አታቅም። አንቺ የሆነ ነገር ቃሚማሽ ማጥታሽ ነው እንጂ ምንም ይሄ ነገር እንትን አያደርገኝም እያላ ጉት የአብርሽ ነገር እናንተ ዛሬ ነው እንዴ? እኔ ለምንድን ነው ግን እናንተ ግራ ይገባችኋል? እንደ አንዳንድ ጊዜ እንደዚህ ሙብላችሁ ቪዲዮ ስታዩ ማለት ነው። ወይስ ደግሞ እኔ ብቻ ነኝ በተመልካች የሆነ ቪዲዮ ሲሰማ ቪዲዮ ሳይ የአብርሽ ንግግር የአብርሽ ሁኔታ እንደ ግራ ግብት የሚያደርገኝ ማለት የምሬኔ ነው።